ኦኬ እና ቀሲስ ከነዚች ጋር ቆይ አንዴ ይቅርታ፣ በትምህርቱ ላይ ረጋ ብላችሁ ማውራት ትችላላችሁ። በተለይ ብራዘር ዴቭ እኔ አንተ ላይ ነው ኮሜንት የምሰጠው። እውቀት አለህ፣ ረጅም ዓመት በዛው በራስ ቤተ እምነት ውስጥ በማስተማር የቆየ ሰው ነህ። ካልም ሆነህ በአንተ ሌብል ሊያወሩ ከሚሉ ሰዎች ጋር ማውራት ትችላለህ። ይሄ አንዳንዴ ወጣቶች ምናምን ናቸው በእድሜም አሁን እነዚህ አንዳንድ እና አክሊል አንደርተሪ ናቸው በነገራችን ላይ ልጆችም ናቸው። በዛ ደረጃ ቢያጠፉም እንኳ ነው እንደው ሞክ እንኳ ቢያረጉ የቲክቶክ እንትም ነው ሲስተሙ ራሱ እንደዚያ ነው የመጣንበት። እየተደባደቡ ምን እያሉ የተመጣ ስለሆነ አሁን መምህር በረከትን እንደምሳሌ የምጠቅሳቸው እኛ ራሳቸው ነው የትኛውን ቦታ ሄደው በዚያ ልክ አይናገሩ። ኦኬ በሳቸው ልክ የሚያወራ ሰው አንዳንድ ሰው ይኖር። እኔም እንኳን ራሱ ጮሃለሁ እውነት ለመናገር እና በዛ ሌብል ካወራችሁ ጠቃሚ ለምሳሌ መምህር በረከት ቤት አርባር እና ዶክተር አረጋ እነዚህ ኤቢ ይመጣ ነበር ከጴንጤቆስታል እና ከናንተም ይመጡ ነበር የሚመጡ ልጆች ነበሩ። ረጋ ተብሎ ነው የሚወራው፣ ትምህርት ላይ ነው ቴዎሎጂ ላይ ነው የሚወራው። ዲቤት አይደለም። ትምህርቱን ማወቅ ነው እኛ የምንፈልገው። የሚጽፉ በዚያ ውስጥ ይጽፋሉ። የሉተራን እምነት ይሄ ነው፣ የኦርቶዶክስ እምነት እንደዚህ ነው ብለው የሚጽፉ ይኖራሉ። እና ዱላው ላይ ነው እኔ አስተያየቱ ይሄ ጦርነቱን ወደ እናንተ ነው የምናዞረው የሚለውን እኔ ካዋጣችሁ ቀጥሉ። ባይዞ ፈርቼ ምናምንም አይደለም እውነት ለመናገር ይሄ ፍርሃት ምናምን ምን የተገለጠ ነገር ነው። ግን በጣም እኔ ትንሽ ሸምቀቅ ያደርገኛል ሲሪየስሊ ቪዲዮም ስሰራ ስለነበረ ጫናውንም ከበድ ብሎብኛል እኔ ላይ እና ያንን ነው የምለው። እግዚአብሔር ይስጥልኝ ስላዳመጣችሁኝና ፓስተር ሐሳብ አለ መሰለኝ ፓስተር አሌክስ የሱን ይቀበሉና በነገራችን ላይ ፓስተር አሌክስ አንደኛው በጣም በእርጋታ በጨዋነት ከሚያወያዩ ሰዎች እኔ ቲክቶክ ላይ አንደኛው ሶሪቲ ያለች ፓስተር አሌክስ አለ። እኔ በጣም ከዚያ ቤት ሁለቱ ሰዎች እንደምሳሌ ወስዳቸዋል። ሌላ የቀረ ካለ ይቅርታ። በጣም ፓስተር አሌክስ በጣም እንደዚህ አይነት የሚያወራ ሰው ነው በእውነቱ እና በባለፈው በንግግሬ እሱ ራሱ ተቆጥቶ ያውቃል። ግን ምንም ምክንያቱም እኔም ተናግሬያለሁ በልካቸው እነሱም ሲናገሩ ሊከፋኝ ስለማይገባ ውጭ ነው የምቀመጠው። ከዛ በኋላ ግን ወደ ጥላቸው ውስጥ አልገባ እና በዚህ ደግሞ ደስ ይለኛል። በራሴ የጸባይ በእውነት እኮራለሁ በዚህ ምክንያቱም ቋሚ የሆነ ጥላቻ ምናምን የለኝም። እኔ ስሜቴን ከገለጽኩኝ እረሳለሁ። እና ፓስተር አሌክስ አጭር ነገር በለኝ። 9 ሚኒት ቀርታኛለች አሁን ለክላስ ማለት ነው። ቴንኪው። እሺ ቀሲስ እኔ ብዙ ነገር አልጨምርም። ቀሲስ ካሉት አካሄድ በተባለው ሀሳብ ላይ ዴቭም ያነሳው ሀሳብ ቅራኔ ነበረ። አኪ ባወራው ጉዳይ ላይ አንደኛው ቅድም ቀሲስ እንዳሉት እኔ ዴቭን የማውቀው በተለይ ሉትራኖችን በጣም የማውቃቸው ትምህርታቸው ላይ ፎከስ አድርገው የሚሰሩ ልጆች ረጅም ጊዜ በዚህ የሚታወቁ ናቸው። ቅድም ቀሲስ እንዳሉት እዚህ ቲክቶክ አካባቢ ያለው ነገር ያው ሰዎች እየገፉ ፎከስ ከምታደርጉበት ነገር እንደዚህ አይነት ነገር እንዲፈጠር የሚፈለግበትም ቦታ ነው። ስለዚህ ጥሩ ነገሩ ምንድነው? ዴቭ እንዳለው መወያየት የሚቻልበት መማማር የሚቻልበት እነ ዴቭን በጣም ብዙ ሰው የሚሰሙ ሰዎች አሉ። ከነ ሐኪም ሳይድ በጣም ብዙ ሰው የሚሰማቸው ሰው አለ። አስተማሪ ሆኖ የሚመጣው ነገር መነጋገር እየተቻለ ጥያቄም ካለ ቅድም ዴቭ እንዳለው በዚህ ጉዳይ ሉትራን ምንድን ነው ጥያቄ አለን፣ በዚህ ጉዳይ ምንድን ነው የምታምኑት? ቀጥሎ ደግሞ አሁን ቅድም ዴቭ አያችሁ ግፊቱ ሄዶ በኢትዮጵያ ኦርቶዶክስ ጉዳይ ትምህርቶቻቸውን ልንነካ እንችላለን የሚያስብል ደረጃ ያደረሰ እርግጠኛ ሆኜ የምነግራቸው የዴቭም ሀሳብ አይደለም። ግን እዚህ ያለው ግፊት ወደ አላስፈላጊ ኢነርጂያችሁን ሊያስጨርስ የሚችል ነገር ውስጥ እንዲህ ሊያስገባችሁ በሩን የተከፈተው። ግን በሩን መዝጋት ይቻላል። መወያያ መድረክ ይፈጠራል። ከዛ እንነጋገራለን። ከዛ አስተማሪ የሆነ ነገር እንዲደረግ ይመጣል። ስህተቶች አሉ። ስህተቶቹን ግን እያረምን የሚሄድ አሁን ቀሲስም እንዳሉት የዴቭም እዚህ ሉትራን ቤት ያለው ትልቁ አቅም ተረጋግቶ ትምህርት የማስተማር አቅም ነው፣ መሰክራለሁ። ሐኪም ሳይድ ያለው ነገር ችግር አለ ተብሎ በነዴቭም ሳይድ የመጣው ይሄው ቀሲስ እየሰሙ ድንገት ቪዲዮ የምትሰሩ ሰዎች ካላችሁ መነጋገር ይቻላል። የነዴቭ ጥያቄ ይሄ ነው። ሉትራን ሳይድ ያላችሁ ጥያቄ ምንድን ነው? ተናገሩ። ማንኛውንም ነገር ግን ወደ ስድድብ ወደ አላስፈላጊ ነገር ቅድም አሁን አኪ እንዳለው ኒቂያ
ይሄ ዩቲዩብ ላይ ሄዶ የሚቀመጠው ለረጅም ጊዜ የሰዎችን ተቋም እየተጠራ የተደረገ ነገር አላስፈላጊ ነገሮች ጥሩ አይደሉም። ስለዚህ እዚህ ቀሲስም ትልቅ ኃላፊነት አለቦት። እነ ዴቭም እዚህ ከታች ለምንማር ሰዎች አስተማሪ የሆነ ነገር እየተደረገም ስለሆነ እኔ ሐሳቤ ምንድነው በዚህ አይነት የጨዋነት ነገር በጣም አስተማሪ የሆነ ነገር እየቀጠለን ብንሄድ ጥሩ ነው ላለው ቀሲስ አመሰግናለሁ። ይሄን ለማለት ነው። ቀሲስ መጨረሻ ጥያቄ መቼ ነው ግራጁዌሽን? ይጠሩናል ወይስ አይጠሩን? በነገራችን ላይ ሁለት ትምህርት ነው የምማረው። አንደኛው ቴዎሎጂ ነው፣ ሌላው ትርጓሜ አንድምታ ትርጓሜ ትምህርት አለኝ እና አንደኛው ላይ 3ኛ ዓመት ላይ ገና የአንደኛው 2 ዓመት ላይ ነኝ። የአንደኛው 1 ዓመት ከምናምን ይቀረኛል፣ የአንደኛው ገና 2 ዓመት ይቀረኛል። ገና ነው ማለት ነው የግራጁዌሽኑ። አዎ የግራጁዌሽኑ እንዳይረሱን ለማለት ነው። እንዳይረሱን ለማለት አዎ ትኬት እንዳይወደድብህ ቀደም ብለህ ለዛ እኮ ነው ቀድሞ ይንገሩን እንድትቆርጥ እነግርሃለሁ። ደግሞ እሱንም አንስተው ይኸው አልመጡም በዛ አኩርፈው ምናምን እንዳይሉን ቀድሞ ይንገሩን ነው። እኛ በኋላ ቶሎ ማንጨርሰው እየሰራን ነው። አኪ አይ ነው አውቃለሁ። የዚህን ሀገር ሩጫማ እናውቃለን። ቀሲስ ለዚያ ነው ስለጠየቀኝ እግዚአብሔር እርዳዎት። እንግዲህ ይበርቱ። ለዚያ ነው በነገራችን ላይ ቲክቶክ ላይ የምመጣው እኔ ብዙ ነገሮች አግኝቻለሁ። በተለይ በቴዎሎጂ ዙሪያ ላይ እግዚአብሔር ምስክሬ ነው፣ ሳልደብቅ ነው የምናገረው። አንዳንዱ ዲቤት ትምህርቱን ሳልማረው ቀድሞ እያገኘሁት ደስ ብሎኛል እና ክላስ ላይ ሙሉ እንደሆነ አድርጎኛል። በጣም ምክንያቱም እዚህ ላይ ያለው ዲቤት በሚገርማችሁ ሁኔታ ምንም ሳይሸራረፍ ትምህርት ቤት ላይ እናገኘዋለን እና ለእኔ እንደ ክለሳ ሆኖልኛል። ቲክቶክ ለእኔ ትምህርት ቤት የሚጨምር ነው። በዚህ አጋጣሚ ልነግራችሁ የምፈልገው በጣም መጽሐፍ የሚጽፉ ሰዎች አሉ። አሁን መምህር በረከት በጣም የሚጠበቅ ትልቅ መጽሐፍ በቅርብ ያወጣሉ፣ እየተጠቀሙበት ነው። ኦኬ ኢንተርቪውን ሲያደርጓቸው ረጋ ብለው ሚስ አንደርስታንድ ሳያደርጉ ነገ መጽሐፋቸውም በማይተችበትና ተሳስቷል ይሄ መጽሐፍ የጠቀስከው ሮንግ ነው እንዳይባሉ ነው እነ መምህር በረከት በጥንቃቄ እየሄዱ ያሉት እና ትምህርት ቤትም ነው ብዙ ነገሮች እናገኝበታለን። ጥላቻ ግን በየትኛውም መንገድ በእኛ በኦርቶዶክሳውያን ከሌላውም ቤተ እምነት ጋር የሚሆን ከኛ ጋር ጥላቻ የተገለጠ የስጋ ስራ ነው። ይህንን የሚያደርግ የእግዚአብሔር መንግስት አይወርስም ተብሏል ገላትያ ላይ እና ጥላቻ መጥፎ ነገር ስለሆነ ያንን እናስወግድ። በጣም ሞካ አድርገን ብናወራ ደግሞ ጥላቻ አይደለም። እኔ ሁሌ ምሳሌ የማደርገው ኤፍሬምን ነው። የምወደው ልጅ ነው። እንደፈለገ ነው የሚናገረን እኮ ግን ምንም አይመስለኝም። እኔ እውነት ለመናገር እሱ እኮ ከኦርቶዶክስ ያልሆነው እኮ የእኔ ትምህርት ትክክል ብሎ ስለሚያምን ነው። ይህንን አስቀድሜ ያውቃለሁኝ። ሉተር ተሳስተዋል ብዬ ብል እንዳደነግጡ አሁንም ደግሜ ነው የምናገረው። ስህተት ተሳስቷል ብዬ ነው የማምነው። ዛት ሷ እኔ ያሞ ኦርቶዶክስ ይሆንኩት እና ቀሲስ ኮንፌሽናችን አሁን ሉተር ሳይሆን ኮንፌሽናችን እኮ የሉተር አይደለም። እኔ አንድ ነገር እዚህ 573 ሰዎች አሉ። ትክክል ነው። እሱንም እረዳለሁ። በኋላ የተጻፈ እንደሆነ ትምህርቱ ሰብስበው ወንጌልም እኮ እንደዚያ ነው። በነገራችን ላይ ወንጌል ራሱ ጌታ መጀመሪያ ትምህርቱን አስተማረ፣ ከዚያ ተጻፈ እንጂ እንደው ዝም ብለው ተከታትለው በአንድ ጊዜ አይደለም የተጻፈው። ምክንያቱም መጽሐፍ ቅዱስ ስናነብ ማርቆስ ወንጌል የተጻፈበት ዓመተ ምሕረት ሉቃስ ወንጌል የተጻፈበት የሚታወቅ ነው እኮ እንጂ እና ምንጊዜም ትምህርቱ ይቀድማል፣ ከዚያ ይጻፋል። ያ ቀሲስ ሳይወጡ ዴብ ጥያቄ ካለው ምናምን ሐሳብ ካለው ይስምና እንዲወጡ ታውቁት። ግን እቺን ልጨርስ። የኛ ኮንፌሽን ሉተር እንዳለ የጻፈው አይደለም። ሉተር ከ10 ዶክመንቶች ውስጥ የእምነት አቋማችንን ከሚገልጹት ከአትናቴዎስ ከኒቅያና የሐዋርያት ጸሎት ጨምሮ ከ10 ውስጥ ሉተር የጻፋቸው 3ቱን ነው። እሱም ደግሞ በሌሎች የሉትራን እንትኖች የታረመው በደንብ የተስተካከለ ነው። ኮንፌሽናችንን ነው ሰዎች ሉትራንን ሲያስቡ ኮንፌሽናችንን እንጂ ሉተር እኮ የሪፎርመር አባት ነው ተብሎ ያደረገው ኢንቮልቭመንት ቀላል አይደለም ከሚል አኳያ ነው እንጂ ኮንፌሽናችን እንዳለ የሉተር አይደለም። በቃ ሰዎች ማወቅ ያለባቸው። ስለዚህ ሉተርን ፐርሰናሊ ብታደርጉት የኛን ኮንፌሽናችንን ወይም ትምህርቶችን ነካችሁ ማለት አይደለም። እኛም መንካት የሚችለው አንድ ሰው ኮንፌሽናችንን ቡክ ኦፍ ኮንኮርድን ሲነካና ሊያናገረን የሚችለው ያኔ ነው ለማለት ነው። ዴቭ ወደ አንተ ዞር ያለው ቴንክ ዩ 2 ደቂቃ ዴቭ 2 ደቂቃ ዴቭ የምትለው አለ ቀሲስ ሳይወጡ ያ ቀሲስ አሁንም እርሶ ሲናገሩ ነበረ፣ አኬም ሲናገር ነበረ እና
ሉተር ጋር ብቻ አይደለም፣ ኦገስቲንን በጣም እንትን ማድረግ አለ። የዌስቱ ቴዎሎጂ እንግዲህ ዶክተር ኦፍ ቸርች ከተባሉት ከአምስቱ በዌስቱ አንዱ ኦገስቲን ነው። እነ ጀሮም አምብሮስ፣ ግሪጎሪ ደ ግሬት ምናምን ከእነሱ ጋር አንዱ ኦገስቲን ነው፣ ዶክተር ኦፍ ቸርች ከተባለ ማለት ነው። እና የዌስቱ ቴዎሎጂ እዛ ላይ እንትን ያለ ነው። የካቶሊክን ብንል ፕሮቴስታንቱን ብንል እዛ ላይ እንትን ያለ ነው። ቴዎሎጂው በደንብ እንትን ያለው እዛ ላይ ነው፣ የኦገስቲን እንትን ላይ ነው። እና ያንን አሁን ኦገስቲንን የሆነ ይሄ ማናናቅ አሁን ጀሮምን ሉተር እንትን አለ ነው አደለ ሲባል የነበረው። ኦገስቲንን ደግሞ እንደዚህ የሚደረገው ነገር ራሱ ቅር ያሰኛል። እውነት ለምን መሰሉት? አሁን ዮሐንስ አፈወርቅን እኛ ብንናገር እንትን ብንል እናንተ ቅር ትሰኛላችሁ። አትናቴዎስን ብንናገር እናንተ ቅር ትሰኛላችሁ። ልክ እንደዛው ደግሞ ኦገስቲን ሲነካብን እኛ አንወድም፣ ቅር እንሰኛል። የዌስቱ ቴዎሎጂ እኔ ቅር አይለኝም። እኔ ቅድም ነገር ያለ ኦገስቲንን አሁን በእኛ ቤተክርስቲያን ቅዱስ ኦገስቲን ብለን አንጠቅስም። አውደ ምሕረት ላይ እውነቱን ልንገርህ ማለት አንዳንዶች ይላሉ፣ ግን የሚተቹ ናቸው። ቅዱስ እንለዋለን ወይ ኦገስቲንን? ሊቁ ኦገስቲን እንደተናገረ አንዳንድ ቦታ ሊቁ እያልን የምንጠቅሳቸው ይኖራል። እሱን ከየት ነው የምናገኘው? ቀሲስ የተጻፈ ነገር አላችሁ? እኔ አሁን በግልጽ አማርኛ ቴዎሎጂ ስማር እንደ ቅዱስ አይደለም የምንቆጥረው። የተጻፈ ነገር አለ። ቤተክርስቲያኒቱ ቅዱስ አንልም፣ ቅዱስ የምንላቸው እነከሌ ነው የሚል ነገር የተጻፈ ነገር አላችሁ? እሱን እኮ ነው የምነግርህ። ዶክሜንቱን እኔ እንዲያውም ባሳይህ ስለ አባቶች የቤተክርስቲያን አባቶች እነማን ናቸው የሚለው ላይ እንትን ደስ ይለኝ። የት ማግኘት እንችላለን? ሞጁልን አቆያ አንድ ቀን አመጣልሃለሁ። ማለት ለምሳሌ እነዚህ የአፖስቶሊክ ፋዘርስ የሚባሉት ቸርች ፋዘር እነማን ናቸው? እሱማ አለ እኮ እሱማ አለ። ግን የእናንተ ቤተክርስቲያን የምንቀበላቸው አባቶች እነዚህ ናቸው፣ ቅዱስ የምንላቸው እነዚህ ናቸው የሚል ነገር አላችሁ? ያ እኮ እሱን ነው እያልኩ ያለሁት። ቅዱስ የሚባሉት በእኛ ቤተክርስቲያን ይኸውልህ በስንክሳር ላይ በተለያየ ተጽፈዋል። ቅዱስ የሚባሉት ዕለታቸው የሚዘከሩ ስንክሳር ላይ ስማቸው የተጻፉ አሉ። አንዳንዶች ለምሳሌ ከኢስተርም ውስጥ እንደነ ዮሐንስ ዘደማስቆ ያሉ ትምህርታቸውን የምንቀበላቸው ከኦገስቲንም የምንቀበለው አለ። ዝም ብለን ግን ሊቅ የምንላቸው እንደ ሊቅ ነው የምንቆጥራቸው። አሁን ለምሳሌ የእኛ ኦሪገንን ስናነሳው የኦሪገን በእኛ ቤተክርስቲያን እንደምታውቀው የተወገዘ ነው። በእኛ ቤተክርስቲያን ሳይሆን ከዚህ ከሁሉም በፊት ነው። ትምህርቱ ከ200 ዓመት በኋላ ነው አይደል? እንደውም ተመርምሮ የተወገዘው የሰው ልጅ ሁሉ በመጨረሻው ዘመን ተቀጥቶ ይድናል ሰይጣንም ቢሆን የሚል ትምህርት አስተምሯል። ይቀጣና ዘላለማዊ ዝም ብሎ ዘላለም ቅጣት የሚባል የለም። የምንድን ነበር እምነት ተከታይ ሆኖ ነው የሞተው? ምንድን ነበረ? የማን ነው? እና አሁን እሱን እኛ እንደ ቅዱስ አይደለም የምንቆጥረው። ያ ማለት ግን የሚጠቀስ አንዳንድ ጥቅሶቹ ግን ከኛ ቤተክርስቲያን ከትምህርታችን ጋር አብሮ የሚሄድ ካለ ከኦገስቲንም ልንወስድ እንችላለን። የምንጠቅሳቸው ይኖራል። ቅዱስ ብለን ግን አንጠራም። ቅዱስ አባት ሊቅ ምናምን ብለን ነው የምንጠቅሰው ነው። እና እነግርሃለሁ እንትን ሞጁሉን ያሳያል። አሁን የተማርኩበትን ፓትሪክ ሂስትሪ ስንማር እዚያ ላይ ይጠቀሳሉ እነዚህ ሰዎች በሊስት ቀርበውልን ማለት ነው። ሊስታቸው አለ። እሱን በሌላ ጊዜ መረጃውን አመጣልሃለሁ። አቤት ቀሲስ፣ በኮፕቲክ ግን ቅዱስ ነው። እናንተ ጋር ለምን ቅዱስ አልሆነም? አይ ነገርኩህ እኮ ዲቤቴብል ነው ያልኩህ። ለዚያ ነው እኛም ጋር ነው ኮፕቲክ ብቻ ሳይሆን እኛም ጋር ለምን መባል አለበት የሚሉ አሉ። ግን አውደ ምሕረት ላይ ያስተቻል። አሁን ቅዱስ አሁን ሊቁ ብሎ ነው ብዙዎቹ የሚጠቅሱት። እንደው አውደ ምሕረት ላይ አሁን ስንሰብክኛ አንድ ሊቅ እንደተናገረው ነው እንጂ የምንለው የኦገስቲን ስንጠቅስ ቅዱስ ኦገስቲን እንዳለ ብለን አንጠቅስም። ከጠቀስን ደግሞ እንተቻለን። አይ ይሄ ነገር እንዴት ነው የሚባል የሚቀበሉ ስላሉ ግን ይጠቅሳሉ። አንዳንዶቹ ዝም በግላቸው ማለት ነው እንጂ በምላት ቤተክርስቲያኗ እንደነ በነ ዮሐንስ አፈወርቅ በነ አትናቴዎስ ሌብል በነ ቄርሎስ ሌብል አስቀምጣ የምትለው አይደለም። አሁን ለምሳሌ ከጸጋ ጋር የተያዘውን አንቀበልም እንኳን አልኩኝ እኮ። ሌሎች አባቶች ግን ያሉትን ግን አንቀበልም። ትምህርቱ የእሱ ላይ ሆን ይችላል ብለን እንጂ የምንከራከር የራሳቸው ትምህርት ከሆነ አንቀበልም አንልም። ከዚህ አንጻር ነው የምታዩትና ሰዓት ይደርሷል። 3 ደቂቃ አልፏል። ሰላም ዋሉልኝ። ይሄ ቶፒክ ሌላ ስለሆነ ማለት ነው። መረጃውን ግን ሌላ ጊዜ አመጣላችኋለሁ። ሞጁሉ ላይ ያለኝ ማለት ነው በሊስት። ቴንኪው። ሰላም ዋሉ። ኦኬ እሺ፣ ቀስ እናመሰግናለን። እሺ አንተነህ በጣም ብዙ ቆይቷል። አንተነህ ምን ልትለን የመጣው?
እንዴት አላችሁ? ሰላም ነው? ዴቭ እንዴት ነህ? አለን። ዴቭ ሰላም ነው? ቅሬታ ሊያሰማን የገባው አንተ ነህ። ነው ቅሬታ ብቻ ሳይሆን ብዙ ነገር ላሰማን የገባሁት። እንዴ ለምን ቦለከኝ እኮ? ይሄው ቅሬታ ሊያሰማን የገባው አልኩ። ያ አንተ ነው እኮ በጣም እኮ ነው የምትሳደበው። ባይዘው አንተ ነህ። እኔ ራሱ ችዬህ ነው እኮ በእውነት ለመናገር ማለት ነው። በጣም ነው የምትሳደበው። ከዛ ሚውት ያደርጉ ሞዴሬተር በውስጥ ነው የምትጨቀጭቀኝ። ስለዚህ እንደዚህ ማለት ስድብ እየመሰለች ነው እንጂ አይደለም። ብቻ ግን ይሁንና ያው ዛሬ ሁለት ነገር ሰማሁኝና ግራ ገብቶኝ ነው። እዚህ ጋር አኪ ሚስ ሪፕሬዘንት አድርጎናል፣ ትምህርታችንን ልክ አልተናገረም ይላል። ቅድም ደግሞ አቤል ሙሉ ለሙሉ ትምህርታችንን ትክክል ነው የተናገርከው፣ አዲስ ነገር አላወራህም ብሎታልና ስህተቱ የአክሊል ስህተቱ የቱ ጋር እንደሆነ ግራ ገባኝ እኔ ራሱ ማለት ነው። ተደጋጋሚ ይሄው ዴቭም ምስክር ሊሆን ይችላል። ሙሉ ለሙሉ ትክክል የተናገርከው ያለበት ነው። የአቤል ማስረጃ አምጣ አንተ ነህ። አይ አቤል ቪዲዮ አለ። አንቺ ላይቭ ላይ ስለሆንሽ ነው አይልሽ ሃኒች፣ አንቺ ላይቭ ላይ ስለሆንሽ ነው ተለቋል እንዳለ ቪዲዮ። አክሊልና ዳዊት አቤል ሲያወሩ አዲስ ነገር አላወራህም፣ ኮንፌሽን ላይ ያለ ትምህርታችን እናወራኸው ምንም አይደንቅም ብሎ ተናግሮታል። እሱ ራሱ አፍ በአፍ ቃል በቃል ነው ያለው እንደዚህ ማለት ነው። አክሊልም አመስግኖታል። ምንም የሚደበቅ አይደለም። ሂዳችሁ የተቀዳውን ማየት ነው። ከፈለጋችሁ ከላይቭም ላይ ያለ ዩቲዩብ ላይ ማየት ትችላላችሁና ግራን የገባኝ ይሄ ነገር እና እናንተም ስታወሩ እስካሁን ድረስ አክሊል ይሄ ትምህርታችንን ሚስ ሪፕሬዘንት አድርጎናል የሚል አንድ ነገር አልሰማንም ከናንተ። ግን እንደዚህ ከሰው መካከል ላይ ስታወሩ ይሄን ብላችሁ ሳይሆን ትምህርታችንን ሚስ ሪፕሬዘንት አድርጎታል ብቻ ነው የምትሉት። የትኛውን ስትባሉ ግን ምንም የምትሰጡት ምክንያት የለም። በቃ ትምህርቱ ተተወና ሉተርን እንደዚህ ብሎ ተናገረው ብቻ ወደሚለው ሐሳብ ቀየራችሁት። አሁን ሉተርን ተናገረው ወይንም ሉተርን እንደዚህ ያለው የሚለውን ነገር ተውትና ትምህርቱን ብቻ አንስታችሁ አክሊል የናንተን ትምህርት የሳተበት ወይንም ደግሞ ይሄ ክፍል ትምህርታችንን ትክክል አልተናገረም ካላችሁ ከመጀመሪያም ጀምሮ ዳዊት ፍቃድ አለ ይሄ ነገር ስህተት ነው ካልክ ከመጀመሪያ ቀን ጀምሮ ገብተህ ልታወራው ትችላለህ። የዛሬ 15 ቀን አካባቢ ነው መሰለኝ ልኬልሃለሁ። ያኔም ፈቃደኛ መሆን አልቻልክም። ኢቭን እስከ መቼ ነው ከ3 ቀን ነው ከ4 ቀን በፊት ሲሳይ ቤት ራሱ ትምህርት ትክክል ካልሆነ እናንተን ተሳስቼ ይሄን ነገር ያልሆነ ትምህርታችሁን ተናግሬያለሁ እስካለ ድረስ ምንም ችግር እንደሌለ ሲሳይ ቤት ላንተና ለአክሊል እንዲሁም አክሊል ቤት ራሱ አንተ ብቻ ቁጭ ብለህ ልታወራው ፈቃደኛ እንደሆነ በራስህ ነግሬሃለሁ። ለራስህ ዳይሬክትሊ ማለት ነው። እንኳን ላንተ ለኢዮሲ ነግሬው ነው ኢዮሲ ከሲሳይ ጋር የገባው ማለት ነው። ያው ኢዮሲም ምንም ስህተት የሆነ ትምህርት ስላላገኘበት መጨረሻ ላይ ያው ባያችሁት ሁኔታ ወጥቷልና በተቻላችሁ አቅም አሁንም ስቷል የምትሉት ነገር ካለ አንዲት ሐሳብ እንኳን ሉተርን ተናገረው አይደለም ጉዳዩ፣ አደራ ሉተርን ተናገረው አይደለም፣ ትምህርት ላይ ነው። ትምህርት ላይ ኮንፌሽናችሁ ላይ ይሄን ትምህርት ስህተት ነው ካላችሁ ምንም ነገር አያሳስባችሁ። በዚህ ትምህርት ጉዳይ ዲቤት እንገባለን ብላችሁ የዲቤት ጥሪ አቅርቡለት። እሱም ፈቃደኛ ነው። የሁሉም ቦታ ተናግሮታል ማለት ነው። እና በተቻላችሁ አቅም እሱ ያልተናገረውን ነገር በየቦታው እየተናገራችሁ እሱንም ያልሆነ ሐሳብ እንዳቀረበ አድርጋችሁ አትናገሩ፣ በተቻላችሁ አቅም ማለት ነውና ይሄንን ነገር እንድትተባበሩት ሁላችንም ነው የምንፈልገው። እዚሁ ቲክቶክ ላይ ያለ ምን አውቀ ነው አሁን አንተ ይሄን ሁሉ እንትን ስትል የቱ ጋር ተሳሳተ? ቆይ አዳምጠኝ። የቱ ጋር ተሳሳተ ገብቷል? እሺ እኔ አወኩኝ አላወኩኝ ምንም የሚመለከተኝ ነገር የለም። እኔ አሁን ስለናንተ ነው። ምክንያቱም አክሊል ላይ ፐርሰናል አደረጋችሁ። ይሄንን ነገር አልተናገርንም ወይ? ምኑን? ባለፈውም የተሳሳተበትን ቦታ ተናገርኩኝ፣ አሁንም ተናገርኩኝ።
አልተናገርክም። ምንም ምን ታውቀዋለህ? ብነግርህ ታውቀዋለህ። የተናገርከው ስለሌለ ነው እኮ እንዴ። ትምህርቱ ላይ እኮ ምንም የተናገርከው ነገር የለም እኮ አክሊል። ይሄን ቦታ ስቷል ብለህ የተናገርክበት ምክንያት የለም። አንተሽ አንዴ ብዙ ሰዓት አውርተሃልና ቆይ አንድ ጊዜ አብረታና ለሱ ስጣውና እየተደማመጥን በመሃል አትገባ አይደለም። አሁንም ይንገረኛ ይሄን ቦታ ስቷል መጀመሪያ አዳምጠኛ አንተሽ ሊብረም አርቢትረም ኢንማሊስ ማለት ምን ማለት ነው? እሱን እንግዲህ እኔ ላቲን አልችልም ተርጉሞ። ኦኬ ፒውር ፓሲቭ ማለት ምን ማለት ነው? እሱንም ተናግሯል አይደለ እኮ ምን ማለት ነው? ትምህርቱ ከኔ ጋር በምታወራው እኮ አልተናገርክም አልካ። እኔ ይሄን ተሳስቷል፣ አዛብቶታል፣ ዲስቲንክሽኑን አልጠበቀም ብዬ ስናገር አልተናገርክም፣ የተሳሳተውን አልተናገርክም አልክ። ምንም እኔ የሰማሁት ነገር የለም። መቃወም ትምህርቱን ስታውቀው ነው እኮ አንተ የተሳሳተ መኖሩን አለመኖሩን የምታውቀው የእኛን ትምህርት ስታውቀው ነው። ትምህርታችሁ እኮ ተሰጥቷል አይደለ? እናንተም ተናግራችሁታል፣ ሰምቻለሁኝ አይደለ? ይኸውልህ አንተሽ ትምህርቱን አኬ ሲያስተምር የቱ ጋር እንደተሳሳተ ልታቅ የምችለው አንተ የእኛን ትምህርት ስታቅ ብቻ ነው። አንተ የዚህ ጋር ተሳስቷል ብለህ ደግሞ ያቀረብከው ሐሳብ የለም ነው የምልህ። ይሄ ነው እኮ አሁን ችግር። ባለፈው አቅርበናል፣ በዝርዝር አቅርበናል። ሶሊድ ዲክላሬሽንን ጠቅሼ በዝርዝር አቅርቤ ያለው የተሳሳተውን። አሁንም ደግሞ ቅድም አቅርቤ አይደለም ያቀረብከው። ሶሊድ ዲክላሬሽን ብለህ የራስህን ትምህርት ነው እንጂ ያቀረብከው። አክሊል ሶሊድ ዲክላሬሽን ላይ ይሄንን ነገር ስቷል ብለህ ያቀረብከው ነገር የለም አይደል? ሪከርድ ከተደረገ ሪከርዱን ሄደስ ነው በሰፊው ሪከርዱን ብቻ ሳይሆን እኔም ሰምቻለሁኝ እኮ ዴቭ፣ ሰምቻለሁ። ደግሜም ደግሞ ሰምቻለሁ ዩቲዩብ ላይ አክሊልን ጠቅሰህ ያነሳኸው ምንም ነገር የለም። ደግመ ስማው አልኩ። በቃ እሱን ስሙን ጠቅሼ ነው እዚህ ጋር ይሄ ዲስቲንክሽኑን አልጠበቀም። ሊብረም አርቢትረም ኢንማሊስ እና ፒዩር ፓሲቭ ብሎ ሲል ከኢዮስያስ ጋር ያደረገው ንግግር ፓሲቭ ብሎ ሲያስቀምጠው አክሊል መቃወምም እንትን ማለትም የማይ ሌክሲካኑን ትርጉም ነው ያስቀመጠው እንጂ የሶሊድ ዲክላሬሽናችንን አይደለም። አዳምጣ ጀመረ እሺ ማለት የማይችል የሚል ብሎ ኢዮስያስ ያቀረበው አይደል? ኖ ቆይ አክሊል ያቀረበው ምንድን ነው? ፓሲቭ ማለት ምን ማለት ነው ብሏል። መቃወምም እሺ ማለትም የማይችል ኒውትራል ነው ብሎ ነው ያቀረበው አይደል? አክሊል እንደዛ አላለም። ኢዮሲ ነው ያለው። እንደ ኢዮሲ እሺም እምቢም ማለት የማይችል ሪከርዱን ራሴ እያሰማው ባለፈው ሳምንት እኮ እሱ ያለውን የድምጹን እያሰማው ነው ያቀረብኩት። የኢዮሲን ተደጋግሞ የተሰራልህ ቪዲዮ አለ አይደል? እሺም እምቢም የማይችል ነው ብሎ ማለት የማይችል ነው ብሎ የተናገረበት አለ ኢዮሲ ራሱ። ቆይ አክሊል የተናገረው ድምፁ ሪከርዱን ሳሰማ አልነበርክም? አለው ሰዎች ይሰማል። አንቺው አትሰማም። አሁን ገና ነው እየተሰማ ያለው። ኦኬ አክሊል ሲናገር የሪከርዱን ቆርጬ ያቀረብኩትን የተሳሳተበትን ሪከርዱን ቆርጬ ያቀረብኩትን ሰምተሃል ወይስ አልሰማህም? እሱን አልሰማሁህም። ያንን አሰምቼ ነው አክሊል ከኢዮሲ ጋር ያወሩትን ንግግር አክሊል ኢዮሲን አረመ እንጂ አክሊል የራሱን ሐሳብ አልሰጠም። ከናኦል ጋር ሳወራ ብሎ ነው ኢዮሲ ጋር የተናገረው አይደል? ከናኦል ጋር ከዶክተር ናኦል ጋር ሳወራ ዶክተር ናኦል የተናገረው ይሄን ነው። አንተ ደግሞ ይሄንን አልክ። የናኦል ትክክል ነው ብሎ ነው የተናገረው አይደል? ሉትራን አንድ ሉትራን ሲናገር በምን እንደሚናገር እኛ እናውቀዋለን። አክሊል ያቀረበበት መንገድ ከሶሊድ ዲክላሬሽኑ ጋር ይጋጫል፣ ትክክል አይደለም። እኛ ፓሲቭ ስንል ፓሲቭ ማለት ምን ማለት እንደሆነና አዳምጥ መጀመሪያ ፓሲቭ ማለት ምን ማለት እንደሆነና ምን ማለት እንዳልሆነ በዝርዝር ተቀምጧል። አክሊል ያነበበው ኤፕቶምን ነው። ኤፕቶም ማለት ምን ማለት ነው? ዋት ሉትራን ብሊቭ ዋት ሉትራን ሪጀክት የሚለውን ብቻ የሚያሳይ ነው። አጭር ነው። ሶሊድ ዲክላሬሽን ግን ቢብሊካል እና ሂስቶሪካል ሰፊ የሆነ ትንታኔ የሚሰጥ ነው። ደሴም አርቲክሎችን በጣም ሰፊ የሆነ ትንታኔ የሚሰጥ ነው። ሶሊድ ዲክላሬሽኑ ላይ ምን ብሎ ተቀምጧል? ምንድነው ፓሲቭ ማለት ምን ማለት ነው? ምን ማለትስ አይደለም የሚለውን በዝርዝር አስቀምጧል። ያንን አንብብ ያለው ከሶሊድ ዲክላሬሽኑ ላይ እሱን አንብበሃል፣ ግን አክሊል ይሄን ስቷል ብለህ አልተናገርክም ማለት ነው። ስለዚህ አሁን ለምን ሪከርዱን አሰማውኝ? ለምን ሪከርዱን አሰማው? አክሊል የተናገረው የማሰማት መብት ስላለ ይሆናል። አይ በቃ አንተ አሁንም ቢሆን አክሊል ላይ ያላችሁን ነገር ፐርሰናል አታክ የሚባለውን ነገር ቅድምም የፖስት ስተሃል። ስለዚህ ይሄንን ነገር ደግሞ ጥርት ለማድረግ ስለምፈልግ
በዚህ ጉዳይ ላይ ዲቤት ከአንተ ጋር መግባት እፈልጋለሁ ብለህ ዲቤት ማቅረብ ትችላለህ። ከዛ ውጪ ግን ቤተክርስቲያንን ለመናገር ከፈለክ ወይ ትምህርታችንን ነገር መናገር ከፈለክ ዩ ዌልካም፣ ችግር የለውም። አቤል ሚዩት አድርጋ እንዴ። ብቻ ግን አሁንም ቢሆን ኒቂያና አቤል ትንሽ ተስማሙ ከቻላችሁ ማለት ነው። ጠዋት ላይ አክሊል ምንም አልሳተም፣ ትምህርታችንን የተናገረው ብሏል። አንተ ደግሞ ትምህርታችንን ስቷል ብለሃልና ትንሽ ተስማሙ ለማለት ያክል ነው። ቴንኪው። ሉተራን ላይ ጥያቄ ልታነሳ ነበር የመጣኸው አንተሽ? ሉተራን ላይ ጥያቄ ባይ ዘ ዌይ አክሊልን ዲፌንድ ልታደርግ ነው። ኦኬ ቲክቶክን ከፍተህ ገስት ፈልገህ የገባው አክሊልን ዲፌንድ ልታደርግ ነው። ምንም ደህና ነገር አላነሳህም። ጥያቄ ካለ አንተም ጠይቅ እየተባልክ ነው። ጥያቄ መጠየቅ ምን ችግር አለው? ሉተራን ላይ ይህንን አልቀበልም ብለህ ለምን አትጠይቀንም? እኛ አክሊል እንደዛ አለ፣ አክሊልን በዚህ ወጥቶ አክሊል እንደዚህ ምን ያደርግልናል እሱ? እኛ ጥያቄ ጠይቁ ነው ያልነው። ና ግባ ጥያቄ ጠይቅ። ይሄው ጥያቄውን መጠየቅ ከፈለክ ገስቱ ክፍት ነው። አሁን ገብተህ መጠየቅ ትችላለህ። አክሊልን ዲፌንድ ማድረግ ሳይሆን እኛን ጥያቄ መጠየቅ ትችላለህ። እኛ ቤት ላይ ስለ አክሊል ልናወራ ቤት አልከፈትንም እኮ አይደል? ስለ ራሳችን እምነትና ካቴኪዝም ልናወራ ነው ቤቱን የከፈትነው። ጀስት ጥያቄ ጠይቅ። ከዚህ ያለፈ ባንነጋገር አሪፍ ነው አይመስልም? ኦኬ ጥሩ ነው። ለማንኛውም እዚህ ጋር ላላችሁ ሰዎች ምንድነው አኪ ቲክታክ አስወጥቶ ነበር። ፕሊዝ ታፕታፕ አድርጉ። አይ ቲንክ ሪፖርት ያደርጉ መሰለኝ። ኦኬ ታፕታፕ አድርጉ እስቲ 488 ሰዎች ታፕታፕ አድርጉ እባካችሁን። አንዴ 100,000 አድርጉት እስቲ ታፕታፕ አድርጉና እኔ እንደሰማሁ በጆሮዬ ፓሲቭ ዊል ማለት ኒውትራል ማለት ነው ብሏል። ይሄ የኛ ትምህርት አይደለም። አኬ የተናገረው የኛ ትምህርት አይደለም። እደግመዋለሁ፣ እሰልሰዋለሁ። የኛ ትምህርት አይደለም። ፒውር ፓሲቭ ማለት ኒውትራል ማለት አለ። ምንድነው ኒውትራል? ድንጋይ ነው እንዴ ኒውትራል? እምቢ የማይል እሺ በማይል ድንጋይ ነው እንዴ? እንደዛ የሚል ትምህርት የለንም። ስለዚህ ፈቃዱ ለኃጢአት የተገዛ ነው። መንፈሳዊ ነገርን ፐርሲቭ ማድረግ አይችልም። እግዚአብሔርን የሚፈልግ አይደለም። በኃጢአት እስራቱ ስላለ ሙት ስለሆነ በኃጢአታችሁና በበደላችሁ ሙታን ናችሁ የሚለው መጽሐፍ ቅዱሳችን፣ ሙታን የሚለው የግሪኩ ቃል ሪስፖንድ ማድረግ የማይችል አክቲቭሊ ሪስፖንድ ማድረግ የማይችል ሞት ነው የሚለው። የተጎዳ ወይም ተጎድቶ ግን ያለ ከሆነ ደግሞ ሌላ የግሪክ ቃል ነው ያለው። ስለዚህ ኤፌሶን 2:1 ሙታን ማለት ሪስፖንድ ማድረግ የማይችል የሞተ ማለት ነው። ነገር ግን ያ ፈቃዳችን ለኃጢአት ያደላ ነው፣ እግዚአብሔርን የሚፈልግ አይደለም ነው። ስለዚህ ከእግዚአብሔር ጸጋን መቀበል ብቻ ነው የሚችለው። ራሱ አክቲቭሊ ግን ሪስፖንድ አያደርግም። አንዴ ግን ጸጋውን ከተቀበለ በኋላ እሺ ወይም እምቢ ማለት ይችላል። ሲጀምር እኛ ከካልቪኒስት እንትን ጋር የተያያዘ ትምህርትም አይደለም። አብሮ ከካልቪኒስት ትምህርቶች ጋር አምሮ ስላወራና በሰዎች አምሮ ውስጥ ካልቪኒስት ናቸው። ሲሳይም ሲናገር ነበር። ካልቪን ሆነዋል። ኢቨን ናና ተማር ናና እዚህ የመለስ ነው ሲባል እምቢ ብሎ ግን እዛ ቤቱ ሆኖ የካልቪን እኮ ተመሳሳይ ነው ከካልቪን ምናምን ይላል። እኛ እንኳን የምንለውን የሚሰሙ ሰዎች የሉ። ስለዚህ መጀመሪያ እኛ ምንድን ነው የምንለው? ሰዎች ያለ ፈቃድ በፍጥረታዊ አካሉ ነው ዊሉ ነው ወይስ እግዚአብሔር በረዳው ዊል ነው ሰው እግዚአብሔርን የሚቀበለው? ይሄን እንኳን የእኛን ትምህርት ደበላልቆታል ነው እያለ ያለ ነው። እኛ የማንለውን ነው ያልነው።
ስለዚህ በእናንተ በኩል ሙታን ነበራችሁ በኃጢአታችሁ ሲል ለእናንተ አይ ሙታን አይደለንም፣ ትንሽ ትንሽ በአንድ አይናችን አጮልቀን እያየን ነው አለን፣ ነፍሳችን አልወጣም ነው ለእናንተ ትርጉም። ለእኛ ደግሞ አይ በፍጹም ዊላችን በኃጢአት ከወደቅን በኋላ እግዚአብሔርን የሚፈልግ አይደለም። እግዚአብሔር መጥቶ ከዚህ እሱን ከማይፈልግበት ፈቃድ እስካላወጣን ድረስ ከዛ በኋላ ግን እኛ በፈቃዳችን እንቀበላለን። ሪጀክት ያደርጋሉ ሰዎች። አለቀ እንጂ ይሄ እንደ ድንጋይ እንደ ምናምን የሚባል ትምህርት የለንም። ሮቦት ናቸው ምናምን ሲል ነበረ። እንደዛ ማን ነው ያለው? የኛ ትምህርት እንደዛ ነው። ሁለተኛ ከካልቪኖች ጋር ደበላልቆ አውቆ ነገሮችን ሰው በሰዎች ጭንቅላት ውስጥ ያልሆነ ነገር እንዲፈጠር ማድረግ ዳዝና እንትን አፕሮፕሪየት ነው ብለንም አናስብም። ስለዚህ አንተነህ ትምህርታችንን አላስተማረም ያልነው አንዱ ከዚህ አኳያ ነው። እንደገና ከዚህ በኋላ በዚህ ጉዳይ ሲያነሳ እኛ የምንለውን እሱ ወደፊት ከሚለው ጋር ኮምፔር እናደርጋለን። ምናልባት ይሄን ሲሰማ ሄዶ እንደገና ቼክ ሊያደርግ ይችላል። ከዚህ በኋላ ሲጠየቅ በዚህ መልኩ ይመልሳል። ኒውትራል የሚል ግን አንድም ቦታ ላይ ከዚህ በኋላ መጥቀስ አይችልም ነው። ስለዚህ ባለፈው የተማርነውንም ቢሆን ገብታችሁ ጠይቁ ሲባሉ ሳትጠይቅ ሄደህ አሁንም እንደዚህ ይላሉ ምናምን። መቼ እንደዛ ነው? ገብታችሁ መጠየቅ ትችሉ ነበረ። ኢቨን በውስጥም ብትጽፉልን እንመልስላችኋለን። የእኛ ትምህርት የተጻፈ ነው። መጽሐፍ ግብዴ መጽሐፍ አለን። እምነታችን የተጻፈ ነው። ማንም ሰው ገዝቶ ማንበብ ይችላል። እኔ ጋር ካልተረዳ ማንበብ ትችላለህ። ማንበብ የሚችል ሰው ያን ያክል ኮንፊደንስ አለን። አንተ ግን ለምሳሌ ያህል ጥንተ አብሶን ትቀበላለህ ወይስ አትቀበለም ብለን ብንጠይቅህ 21 መልስ ነው የምናገኘው። 21 ምክንያቱም ነፃ ፈቃድ ከጥንተ አብሶ ጋር የተገናኘ ነገር ነው። ነፃ ፈቃድን ለማውራት ጥንተ አብሶ ላይ መስማማት አለብን። ጥንተ አብሶን እንኳን በስነ ስርዓት ጽፈ ይሄ ነው የማምነው ሳትለኝ ስለ ፈቃድ ልታወራኝ አትችልም። የለህማ የተጻፈ ነገር። ስለዚህ ከዚህ እኛ የተጻፈ ነገር አለን። ስናወራ የተጻፈውን ነገር ነው የምናወራው። ኮንፌሽን አለን። አንተ ግን የተጻፈ ነገር የለህም እያልን ነው። ብጠይቀህ እንትና እንደዚህ ብሏል ወይ እንትና እንደዚህ ብሏል ብለህ ታወራኛለህ እንጂ እስቲ እጅህ ከምን ብል አሁን ለምሳሌ በቤተ ክርስቲያን ውስጥ በ4ኛው መቶ ክፍለ ዘመን ኦገስቲን ቅዱስ ተብሏል። ኦገስቲን የቤተ ክርስቲያን ዶክተር ተብሏል። ይሄን አልቀበልም ካልከኝ ስለዚህ የምትቀበለው ነገር አለ፣ የማትቀበለው ነገር አለ ከቤተ ክርስቲያን አባቶች ማለት ነው። ባጭሩ ኦገስቲን በ430 አካባቢ የቤተ ክርስቲያን ቅዱስ ተብሎ እንደገና ደግሞ የቤተ ክርስቲያን ዶክተር ዶክተር ኦፍ ዘ ቸርች ተብሎ የተሰጠውን ሰውዬ አንተ ጋር ሲደርስ አልቀበልም። ለምን ስትል ከአንተ ትምህርት ጋር ስለማይገናኝ ከአንተ ትምህርት ጋር። ለዚህ እኛ ደግሞ ምን አለን? ከመጽሐፍ ቅዱስ ጋር የማይገናኙትን እንደ መጽሐፍ ቅዱስ ነው የምናየው ብለናል። አየህ፣ በዚህ መልኩ ነው የምናየው። የቤተክርስቲያን አባቶችን ወይ የቤተክርስቲያን እንትኖችን ትቀበላለህ? አዎ ብለኸኝ ቅዱስ ኦገስቲን ቅዱስ ነው ወይ ስልህ አይ አልቀበል። ለምን ስትል ከኛ ትምህርት ጋር አይገናኝም። ቤተክርስቲያን ቅዱስ ነው ብላ ዶክተር ነው ብላ ያለችውን ሰው ካላልክም ነው በቃ። ይህን በትክክል ማስቀመጥ ነው መቻል ያለብን እና በዚህ መልኩ ነው ማየት ያለብን ለማለት ነው። ኤኒዌይ እኛ ሰው ሮቦት ነው እግዚአብሔር ተጭኖበት በቃ ትቀበላለህ አትቀበልም፣ ወደ ነው ተገደ ነው የሚባል ነገር እኛ አላነሳንም። አት ዘ ኤንድ ኦፍ ዘ ዴይ ሰው ፓሲቭ ነው እንጂ የሆነው እግዚአብሔር ጸጋውን ከሰጠ በኋላ አክቲቭሊ ሪጀክት ወይም አክሴፕት ሊያደርግ ይችላል። አለቀ። ይሄን ነው የሚመስለው እግረ መንገዳችንን። ለዚህ ነው ትክክል አይደለም በሰዎቹ ጭንቅላት ውስጥ በሰሚዎቹ በተከታዮቹ ጭንቅላት ያልሆነ ትምህርት አድርጎ ኮንፊውዥን ፈጥሮ
ዲስካስ ፎር ዛት ማተር አክቹዋሊ እኛ ሌላ ኮንሰንሰስ ፓትሪያም ካነሳ በነፃ ፈቃድ ላይ ዮሐንስ አፈወርቅ ራሱ በሁለቱም ሳይድ ጽፏል። ፍሪዊል አለም ይላል፣ ፍሪዊልም እንደሌለ የሚጽፍባቸው ቦታዎች አሉ። ምክንያቱም እስከ ኦገስቲን ድረስ ክሊር የሆነ ዶክትሪን አልነበረም። ለምሳሌ ጆን ካይዘን ጭራሽ የኦገስቲንን ሀሳብ የሚያንጸባርቅበት አንድ አይደለም ከ5 ከ6 ከ10 በላይ ነፃ ፈቃድ የወደቀው ሰው እንደሌለው የሚያሳይ መጽሐፎች አሉት። ጆን ካይዘን እናንተ እንትን የዮሐንስ አፈወርቅ ተማሪ ነው። ምክንያቱም የተለያየ ሀሳብ ነበር የጻፉት። አንብበው። ስለዚህ እንደዚህ ነው ማለት አትችልም ያለ። ለዚህ ነው ቀጥተኛ ትክክለኛ ማብራሪያ የአባቶች ትምህርት መጽሐፍ ቅዱሳዊ ብለን የምናምነው። ለዚህ ነው ፉል ኦፍ ትሩዝ ዘ ፉልነስ ኦፍ ትሩዝ አለ ብለን እኛ ጋር የምናምነው ነው። ሌላው በፕሮቴስታንቶችም ውስጥ ቢሆን በፕሮቴስታንት እምነት ውስጥም ቢሆን የጸጋን ጉዳይ እንዴት እንደምትተረጉሙት ያየን ጊዜ በዚህም ጉዳይ ልንለያይ እንችላለን ብዬ ነው ማስበው። አንዳንዶች እሰማ እንደሆነ አላውቅም። አንዳንዶች ያው የአኬ ትምህርት ምናምን ብሎ ሲያወሩ ሰምተናል። ብራዘር እኛ በድነት በተለይም በኮንቨርዥን ጊዜ ከኛ የሆነ ነገር የለም። ጌታ ከረዳን በኋላ ግን ኮፕሬት አድርገናል ነው እንጂ የምንለው በኮንቨርዥን ጊዜ የኛ እጅ በድነት ውስጥ ንቁጥ የሆነ ነጥብ የለንም። ለዚህ ነው ጸጋ ብቻ የምንለው። ኢቨን ጸጋ ብቻ የምንለው በፕሮቴስታንቱ ራሱ በትክክል አንደርስታንድ ያደረጉት አይመስለኝም። እንኳን አይደለም ሌሎቹ ገብተው የኛን ትምህርት ለማጨማለቅ። በፕሮቴስታንቱ ራሱ ጸጋ ብቻ ምን ማለት እንደሆነ ከፈቃድ ከጥንተ አብሶ ጋር ከኦሪጂናል ሲን ጋር ከእምነት ጋር ተያይዞ እነዚህ ሶስቱን ነገሮች እንዴት ጸጉር የመሰንጠቅ ያህል በግልጽ ቁጭ ብሎ ማየት ያስፈልጋል። ተነስቶ ዝም ብሎ አዎ ልክ ነው ማለት አይደለም። እኛ ጸጋ ብቻ እምነት ብቻ በክርስቶስ ብቻ ስንል በዚህ ላይ ልዩነት ካለ ከእናንተ ጋርም ተለያይተናል ነው የምንለው። ቴንኪው ዴቭሻ ቀጥል። የዴቭ እና የፓስተር አሌክስ ይሽከረከራል። ማይክ መክፈት ትችላለህ እንደ ዴቭ? እኔ ጋር ይሽከረከራል። እሰማለሁ። ኦኬ ትሰማለህ? የሁለታችሁ ይሽከረከራል። ኦኬ ቀጥል። ያ እታች አንድ ኮመንት አይቼ በሳቅ የገደለኝ ምን ይላል? አንዱ ኮመንት ማን እንደሆነ እንጃ። አኬ አንድ ቪዲዮ ቢሰራባችሁ ነው ብንሰራባችሁ ነው የሚለው። ሁልሽም ጥግሽን ትይዣለሽ። በሳቅ ይገላል። ማለት አልነበርክም ቲክቶክ ላይ ይህን የጻፍከው ሰው እስከዛሬ በወገኖቻችን ከተደረገብን በላይ ኦርቶዶክሳውያን ምንም ልታደርጉ አትችሉም። የመጨረሻው ካርድ መዘውብናል። ከዛ በላይ ሌላ ካርድ የለም። በዛ ደንግጠን ከቲክቶክ አልጠፋንም። ስለዚህ ለሉትራን ይሄ አይሰራ። ምንም ነገር ቢሰራብን፣ ምንም ነገር ቢለት፣ ምንም ነገር ቢደረግ እኛ እንደነገጥም እና እንዳልነበርክ ነው ቲክቶክ ላይ የሚያሳየው። እና ግንባራችን እንደ ባልጮ ድንጋይ ነው፣ ጠንካራ ነው። ምንም ነገር ቢሰራ። ዴቭ ግን ምናልባት ሶሪ፣ እሺ ሰላም ብያለሁ። ሰላም አላልኩም ዛሬ። ሰላም ላንተ። ሶሉሽኑ ምንድን ነው ማለት ላይክ አሁን ምዕመን አለ አይደለ? ከታች ምናልባት በእናንተም ሳይድ ለምዕመኑ የምታስቡ ከሆነና ኢፍ እውነት ላይ ንቆም ነው የሚል ከሆነ ላይክ አሁን አኬን እንደዚህ እንደኔ ማለት እንደማንም ሰው እና እዚህ ምናምን የምንለው ሰውም አይደለም። እውነት ለመናገር የምናከብረው መምህራችን ነው። ላይክ አንተም ደግሞ ልክ በዚህ ሳይድ እንደዛ። ቆይ አንዴ ደግሞ አንተ ስለደገምከው ነው ይሄ ነገር። አንዴ ቆይ አኬ ምንድነው? አኬ ምንድነው? ትናንትና አቤላ የሰማሁት ቪዲዮ አለ በጣም ደስ። አንዴ ማይክ ዝጋ፣ ድምጽ ላንተ ጋር። እሺ ያ ያለውን ነገር አንተ ማነህ ብሎ የተናገረው አለ አቤላና። አኬ ማን ነው ማለት እናንተ ጠርታችሁ ታይመጣ ምናምን ነገር ማን ነው እሱ? ማለት ከቀሲስ ዲበኩሉ የሚበልጥ ነው አኬ ማለት። ቆይ አንዴ ቀሲስ ዲበኩሉ ይመጣሉ፣ መምህር በረከት መተው ተዋይተው ያውቃሉ እዚህ እና ማን ነው አኬ? እስኪ መልስልኝ። እዚህ አይመጣ ምናምን የምትሉት ነገር የእናንተ ጳጳስ ነው እሱ?
እኮ መጥፋት እኮ አይደለም ያወራሁት። ኖ ስለራሴ አይደለም ማወራው እኮ እኔ እኮ ስለራሴ እኮ ነው እያወራሁ ያለሁት። እሱን እንደዚህ ራሱ ብሎ ላኬ እኔ ዝምብና እዚህ ግባ እዚህ ምናምን የምባል ሰው አይደለሁም ብለዋል። እኔም እኮ የዴቪድ ነው እኮ እየነገርኩሽ እኮ ነው። ለምን ጭቅጭቅ ታደርጊያለሽ? ሐሳብ እስኪ ንገር ላኬ ማን ነው የኦርቶዶክስ ጳጳስ ከሆነ እስኪ ንገሩን። እኛ እናቀም ጳጳስ አንድ ምእመን እንደሆነ የምናውቀው እኛ ምእመን ነው። አንድ እንትን ነው አንቺ ምእመን እንደሆነ ብታውቂ እኛ የምናውቀው ላይክ መምህራችን እንደሆነ ነው የምናውቀው እኛ። ማን ነው መምህር ብሎ የሾመው? እስኪ ንገረን። አኬ መምህር እንደሆነ እስኪ ማስረጃ እንዴ! ለአንቺ የማሳየት ግዴታ የለብንም እኮ። አሁን ይኸውልሽ ስሚኝ፣ እሷ የሆነ ራሱን ወደ ላይ ተቅሎ እንትን ታውቃለህ፣ ባሉን ታውቃለህ። ባሉን የምታውቀው ከሆነ በጣም ጊዜ አንዴ ቆይ በጣም እንትን የሆነ የመፈንዳት እንትን አለ። እንደዛ ነገር የለም። አሁን ይኸውልሽ ቀጥልሽ፣ ምክንያቱም በጣም እንትን አልከው። ኖ ሀኒ አይደለም። እኔ ጭቅጭቅ እኮ እኔ እኮ ዴቭንም እኮ እያልኩሽ እኮ ነው። ዴቭ አሁን ላይክ እንደ እንትንሽ ነው የምታየው አይደለ? ላይክ በቃ ያስተምራል፣ እንደ መምህርሽ ነው የምታየው። እኔም ያልኩት እሱን ነው። አሁንም ቢሆን ሶሉሽኑ ምንድን ነው? ሶሉሽኑ ነው እየተናገርኩኝ ያለሁት። ከዚህ በኩል እንደዚህ ከዛ በኩል እንደዛ ሲሆን የምትናገረው ያለው የምን ሶሉሽን ነው? እሱ እናንተ ጋር አይመጣም ምናምን የሚባል ሰው አይደለም ብለሃል። ማነው እሱ? መምህር ስለሆነ መምህር በረከት እኛ ቤት መተው ዝቅ ብለው ተወያይተው አይደል እንዴ? ቀስዲ በኩሉ አሁን ከገሰል እንደ ወጥተው የሄዱት እሱ ማን ነው እንዴ? እኮ መምህር በረከት የምትወያያቸው የሚመጣ ከሆነ አይቆ አንዴ ዮባክሌስ እኩል አናውራ። እሱ መጥቶ ሲጀመር እሱ ነው ከመጀመሪያ እኛ ምንም አላልንም። ራሱ ቤት ከፍቶ ዮሐንስ ወንጌል እያስተማረ ነበረ። ምን እኛ ላይ እንትን ማድረግ ኦኬ። ስለዚህ የእኛን ትምህርት ካነሳ መጥቶ እኛ ጋር መጥቶን መጠየቅ ያለበት ይሄ እንደዚህ ላለ ይሄ ትምህርት ደግሞ የአባቶች አይደለም ብሎ ጥያቄ ካለ መጥቶ ይጠይቅ እንጂ እኔ አልሄድም፣ እኔ እዚህ የምጠራ ሰው አይደለሁም፣ እኔ እንዲህ ነኝ ማለት ይሄ ባይ ዘ ዌይ የሆነ የበታችነት የሚሰማው ሰው ነው። እኔ እንዲህ ነኝ ብሎ ስለራሱ የሚያወራውና እሱ ይሄንን ማለት ብታደርስትልኝ ብሏል እኮ። እሺ ካለም እሺ ይሰኛል። አሁን ጭቅጭቅ እኮ የምታደርጊው አንተ ደግሞ ተሱ ሰምተህ ነው እንደዛ ብለህ ተናገረውና አኬ ማለት አንድ ተራ ሰው ነው ልል ፈልጌ ነው። ቀጥልሽ። እሺ አንቺን እሺ ተራ ሰው ነው ለኔም አሁን ዴቭ ተራ ሰው ነው እውነት ለመናገር። አሁን ሀሳቡ አይደለም ይሄ ክርክር ጭቅጭቅ ንትርኩን እንተውና አንድ ያለው ኦኬ አይ አውርጄዋለሁ። እኔ ስላክ ያወራው ስለ ዴቭ ምንድን ነው? እኔ ነኝ ከሱ ጋር ያወራ ያለሁት። እኔ ዴቭን ምን አመጣው? ዴቭ እኔ እንትን ነኝ አልሄድም ምናምን አላለም። አኬ ግን እኔ ምንም የትም ስጠራ አልሄድም እኔ እንዲህ ነኝ አለ። ራሱን ላይ ሰቀለ ሰማይ ማለት ነው። እና ማን ነው ማለት ከቀሲስ የሚበልጥ ከመምህር በረከት የሚበልጥ ሰው ነው እሱ? ችግሩ ሴና ቤት ሌሊት እኛ ጋር ሌሊት ሴና ቤት ተጠርቶ ሲሳይ ጋር ተደውሎ እኔ ባነሳሁት ራኬ ጥራ ተብሎ ካንቀላፋበት ሴና ቤት መጥቷል። ሴና ለመነጋገር ማለት ነው ካለበት። ከዛም ደግሞ ሌላ ቤቶችም እንደዚህ እየተጠራ መጥቷል። ለምንድን ነው የዛን ቀን እኛ ቤት እኛ ማስታወቂያ ሰርተን ማስተማር ውስጥ እያለን በቃ አንተ አንስተሃልና ናና እዚህ እንወያይ፣ ደቂቃ ይሰጥሃል፣ ደቂቃ ደግሞ እናውራ ተብለን በክብር ነው የጠራ ነው እንጂ እኛ ምንም ያውም ጊዜ ሰጥተ ነው ጠብቀ ነው 40 ደቂቃ ነው የጠበቅነው። ስለዚህ ሌላ ቤት ሮጦ መጥቷል ከእንቅልፉ ተነስቶ ማለት ነው። ጠዋት ሲሳይ ራሱ ይሄው ጠርቻዋለሁ ምትቆይ ከሆነ እየመጣ ነው ተብዬ ሁሉ ጠብቄያለሁ። ከዛ አይ እኔ ጋር ሰዓት ሄዷል ልተኛ ነው ብዬ ተኛሁን እንጂ ከተኛበት ሁሉ ተቀስቅሶ ጤና ቤት መጥቷል። ጤና ቤት ምንድነው የዛን ቀን በስነ ስርዓት ባለው ሰዓት ያውም ላይቭ እያለ ምን አለ ሀና ሄዳ ጠርታዋለች። መምጣት ይችል ነበረ። ለምንድነው የዛን ጊዜ ለመምጣት ከእንቅልፉ ተነስቶ የመጣው? ለምንድነው አሁን ደግሞ ላይቭ ላይ ያለው እንኳን ምን አለ አያኬ ያኔ እኮ እኔ እንዲና ዚና የምባል ሰው አይደለሁም አለኝ። እኔ ምንም አላልኩትም ሲሳይ ቤት ስለነበረ ማለት ነው። ግን ማን ነው እሱ ዚና የማይባል ሰውዬ? እሱ ማን ስለሆነ ነው ማለት ራሱን እንዴት ነው የሚያየው ነው የኔ ጥያቄ። እንደ ማንኛውም ሰው ቲክታክ ላይ ነው ያለው። በቃ
ቲክታክ ላይ ቤት ከፍቶ የሚያስተምር ነው። ቤት ካለ ቤት የሚያደርግ ሰው ነው። ማን ነው? ከቀሲስ የሚበልጥ ነው? ከመምህር በረከት የሚበልጥ ሰው ነው እሱ? ምንድነው? አኬ ምንድነው? አልገባኝም። ስለዚህ ይህን ያህል ራሱን እያካበደ በጣም ራሱን ሰማይ ሰቀለና እኔ ከሳምንት በኋላ በርዝዴ ያለና እንትኑን ያስታወሰኝ ባሉን በጣም ከተረፈ የመፈንዳት እንትን አለውና እንዳይፈነዳ ብዬ ነው። ከአቅም በላይ ከተንጠራራ ማለት ነው። ይሄ ነው። ለማንኛውም ደው ተዳገርና እንጨርስ። ፓስተር ምትለዋለ? እሺ ፓስተር እንትን እኮ ነው አሁን እዚህ ያላችሁ ከታችም ያላችሁ ሰዎች በሉትራን ሳይድ ቅሬታ ተነግሯል እኮ። ቀላል ነገር ነው። በቃ ይሄ በነበረው ጉዳይ ላይ እነዚህ ቅሬታዎች አሉ። አኪ በዚህ ጉዳይ ላይ መልስ መስጠት ከቻልክ እንደተባለው ቤት ተከፍቶ ተጠርቷል። አሁንም የሚሰማ ከሆነ ተቆርጦ የተጠየቀው ጥያቄ በእነዚህ ጉዳዮች ላይ ምንድን ነው ነው። ከዚህ በኋላም ላለ ነገር እነዚህ ነገሮች ላይ ተቀራርቦ ተነጋግሮ ሶሉሽን መምጣት ይችላል። ሁለተኛው ነገር ምንድን ነው? ይሄ ቲክቶክ አካባቢ ሁሉም ሰው የሚማማርበት ሜዳ ስለሆነ እንግዲህ ሁላችሁም ቅድምም ቀሲስም ተናግረው እኛ ከሉትራን ሳይድ ያለው ሁሉም ሰው ጮክ ብሎ የሚያወራ እንኳን አይደለም፣ ግን እየነካኩ ሌላ ነገር እንዲመጣ እየተደረገም እንደሆነ እያስተዋልኩ ነው። ሰው የሚሆነው ነገር ምንድን ነው? ከዚህ በኋላ ሀንዬም አኪም ዴቭም በሉትራን ሳይድ ያላችሁ እንግዲህ እናንተ የራሳችሁን ነገር እያስተማራችሁ መቀጠል ነው። በቃ ሌላ ነገር አለ። አሁን ለስንቱ ሰው መልስ እየሰጣችሁ ትችላላችሁ ብዬ አሰብኩ። እነዛስ በዛኛው ሳይድ ያለው ያው መከራከሪያ ሀሳቡ በተገኘው አጀንዳ ሁሉም ሰው የሚሄድበት ነገር አለው። እናንተ ግን ተለምዳችኋል። በቃ በማስተማር በምናምን እና አሁን እኩል እንድትሆኑ ነው የተፈለገው፣ ለጭቅጭቁም ለመልሱም ለድብድቡ። እዚህ እናንተ ጋር እንግዲህ አኪም ፈቃደኛ ሆኖ የሚመጣና ሀሳብ የሚሰጥበት ከሆነ እሰየው፣ ካልሆነ የሉትራን ትምህርት ይሄ ነው እየተባለ ቢቀጠል ጥሩ ነው ለማለት ነው። እንግዲህ በጣም ደስ ብሎኛል። ያው እናንተ ጋር ያለውን ነገር እኔ ስለሚመቸኝ ሁሌም እየሰማው ስለሆነ ነው። አመሰግናለሁ። ቴንክ ዩ ፓስተርዬ። ችግሩ ምን መሰለህ ፓስተርዬ፣ አሁን ለምሳሌ ዮኒ ጋር በነበርን ጊዜ ተጠርቶ መጥቷል። ገብቶ እንደውም ረጅም ጥያቄ ይሄንኑ ጥያቄ ለማንሳት ሞክሯል። ስለዚህ ሌላም ቦታ እኛ እንደዛ በወንድማዊነት የጠራ ነው። መጥቶ እንዴት ናችሁ ሰላም ናችሁ ወይ ያነሳሁት ሀሳብ እንዲህ ነው ችግር አለ ወይ ምናምን ቢለን በቃ ይሄ ቦታ ትክክል አይደለም፣ ይሄ ቦታ ደግሞ አዎ የኛ ትምህርት ነው ብለን መግባባት እንችላለን። ሌሎች ቦታዎች እኛ የዛን ቀን እንደውም ልደት ሲጠይቅ ዮኒ ማኛ ቤት ልደት አሁን ኦልሞስት ሰዓት ሄዷል። ከሌሊቱ እኛ በኢትዮጵያ አቆጣጠር ከሌሊቱ 9 ሰዓት ከምናምን ነው፣ ወደ 10 ሰዓት እየሄደ ነው። ስለዚህ እኛ ቤት ስንከፍት መተህ ልጠይቀን ትችላለህ ስል ተቆርጦ እንደውም በቃ ልክ እንደፈራን ተደርጎ ነበረ። አሁን ቤት ስንከፍት ደግሞ መተው ማውራት ይችላሉ ብለን ስንጠይቅ እንደዛ መባሉ ነው ትንሽ ቀር ያለው እንጂ ዮኒ ማኛ ቤትም እኮ መጥቶ ጠይቋል። ይሄንኑ ጥያቄ ነው ያኔም ሊጠይቀን የፈለገው የነበረው። እኛ በቀናነት እንትን ብለን ነው እንጂ እምልህ ሌላ ቤታ ቦታ ሁሉ መጥቷል። አሁን የዛን ቀን ምን አዲስ ነገር ተገኝቷል? ያውም ሲሳይ ጋር ነበረው ተጠራሁኝ። ኦኬ አንዳንድ የምጠይቃችሁ ጥያቄዎች አሉ እንደውም ምናምን ብሎ መምጣት ይችላል። አይ እናንተ አፍረሳችሁ እዚህ ነው ያለውበት ኑ ምናምን ማለት ጀመረ። እዛ ሶል እኛ አሁንም እሱ የፈለገውን ነገር ማለት ይችላል፣ ግን እኛ ትምህርታችንን እናስተምራለን። ፓስተር አሌክስ እንዳልከው እንቀጥላለን፣ በትምህርታችን እንቀጥላለን። የተሻለ እንጂ ያነሰ ነገር የለንም። ቦልድሊ ደግሞ ጀምረናል፣ እንቀጥላለን ለማለት ያህል ነው። አመሰግናለሁ። ሀንቾ ዴቡ ምናምን ጥያቄ ያለው ሰው ካለ መግባት ይችላል። ያለዚያ እኔም ለመጨረስ ነው። ምን መሰለ እኔ ቤት መጥቶ ማያቅ ነገር አይደለም። ከአንድም 2 3 እኔ ቤት መጥቶ ነበረ። ስለዚህ አሁን ራሱን የሚያንጠራራበት ነገር እኔ ስላልገባኝ ነው። ማለት ገብቶበት የሚያውቅ ቤት ነው፣ ተወያይቷል ምናምን ነገር። አሁን እዚህ ግባ እዚህ ና የምባል ሰው አይደለሁ ማለቱ ምን ማለት ነው? ይሄ ነገር ስለ እግዚአብሔር ቃል አይደለም የሚያወራው። ራሱን ዝቅ ማለት ዝቅ ብያለሁ ብሎ ካሰበ እግዚአብሔር ቃል ዝቅ ብሎ ማስተማር አይደለም ያለበት። ስለዚህ ይሄ ሰውዬ ሌላ ነገር ነው ማለት ነው እና ኤኒዌይስ እያደረ ሲውል በጣም ስለሚያናድድ ነው። እና ኤኒዌይስ ዴብ ተናገርና እንዝጋ ምትለው ካለ
አይ እስማማለሁ። ማለት ፓስተር አሌክስ ያቀረበው ሀሳብ የኔም ሀሳብ ነው። ዞሮ ዞሮ ዊአር ክርስቲያንን አደለ? ክርስቲያን ሲኮን ደግሞ ሀምብልነት ዝቅ ማለት ትክክለኛ ክርስትና መገለጫ ነው። እኛ ወገኖቻችን ጥያቄ ባቀረቡ ሰዓት ኑ ባሉን ቦታ ሄደን ማብራሪያ እንሰጥ ነበር። ጥያቄ በእኛ ላይ በተፈጠረባቸው ሰዓት እንትን ባለባቸው ሰዓት ኑ ባሉን ሩም ከፍተው በፈለጉን ሰዓትና ኑ ባሉን ሰዓት ሄደን ገብተን ማብራሪያ እንሰጥ ነበር። ታስሆል እሱ የተናገረው ነገር የተሳሳተው ነገር አለ። እንደገና ደግሞ መንገዱ አካሄዱ የነበረው ነገር ትክክል አይደለም። በዛ ላይ ቅሬታ አለን ካልን ወንድሞች ምንድነው ቅሬታችሁ? ምን አጠፋው? ምንድን ነው ተብሎ ያ የክርስትናዊ ባህሪ ነው። ምክንያቱም እንደዚህ በዚህ መንገዱ በዚህኛው ቦታ ላይ እዚህ ቦታ ላይ ቅር ተሰኝተናል ብለን ካልን ያውም ያንን ነገር ከተሰማና ከታወቀ እንደ ክርስቲያን ምንድን ነው ቅሬታችሁ? የቱ ጋ ነው አሳስቼ ያቀረብኩት ትምህርታችሁን? የትኛውን አካሄዱ ላይ ያለው እንትን የቱ ጋ ነው ቅር ያላችሁ ብሎ ከኛ መስማት ነበረበት። ትክክለኛ የክርስትና እንትን ነው ይሄ። እኔ አሁን የኦርቶዶክስን ትምህርት አሁን ከዚህ በኋላ ይዘን ስንገባ የሆነ ነገር ኦርቶዶክሶች በቃ አሳስቶ አቅርቧል፣ ተሳስቷል ምናምናም ብለው ቅር ተሰኝተንብሃል ካሉ ቅሬታቸውን ልሰማ ይገባኛል። ይሄ ክርስትናዊ ባህሪ ነው። ምንድነው ቅሬታችሁ? የቱ ጋ ነው ያለ መረጃ የተናገርኩት የቱ ጋ ነው የሚለውን ነገር መስማት ይገባኛል፣ እንደ ክርስትና ማለት ነው። እና ክርስትና ዝቅ ማለት ነው። ክርስትና ዝቅ ብሎ ክርስቶስ ብቻ ከፍ እንዲል ማድረግ ነው። ክርስቶስ ብቻ እንጂ በእኛ ላይ ከፍ ማለት የሚገባው የኛ ኢጎ፣ የኛ የትምህርት ደረጃችን፣ የኛ እንትናችን አይደለም ከፍ ሊል የሚገባው ማለት ነው። የማንበባችን እውቀታችን የተለያየ ነገራችን አይደለም ከፍ ሊል የሚገባው። እንደ ክርስትና እኛ ሞተን ክርስቶስ ነው በእኛ ላይ ከፍ ብሎ ያው ሆኖ መታየት ያለበት። እኛ አንሰን ክርስቶስ ነው መተለቅ ያለበት። እውነተኛ ክርስትና ያ ነው። ስለዚህ እውነተኛ ክርስቲያን እንሁን ነው የኔ መልእክቴ ለሁሉም። እውነተኛ ክርስቲያን እንሁን። እውነተኛ ክርስቲያን ዝቅ ብሎ ክርስቶስን የሚያተልቅ ነው። ወንድም ቅሬታ አለኝ በአንተ ባልከው ካለ ቅሬታውን ልትሰማ ግዴታ ነው። ይሄ የክርስትና እንትን ስለሆነ ማለት ነው። እና እንደዛ ቢሆን እንደዛ ቢደረግ መልካም ነው ብዬ እላለሁ። ሌላው እናንተ እኛ ጋር መቼ አትመጡም የሚል አኬ ሲናገር የደረሰኝ ነገር አለ። በእኔ በበኩሌ አልሄድም እኮ ብዙ ቤት አይደለም ኦርቶዶክስ ቤት አይደለም ፕሮቴስታንቱ ቤት ብዙ ቤት አልሄድም፣ አልገባም። እኔ መገባበት ቤት በጣም በቁጥር የታወቀ ነው፣ የተወሰነ ነው። ሉትራን ቤት ነው አብዛኛው መገባው፣ ወይም ደግሞ አንዳንድ ቦታ ከዛ ውጭ የነበረው ቦታ ነበር በፊት መገባው። ኦርቶዶክስ ጋር እኔ የትኛው ቤት ገብቼ ስወያየ አንድ ቀን ነው አዳም ቤት የገባሁት። እድሜን ብገባም የተፈጠረውን ነገር ታውቃላችሁ። ከዛ ውጭ እኔ ማንም ቤት ኦርቶዶክስ ቤት ገብቼ አላውቅም፣ ልምዱም የለኝም ማለቴ ነው። ስለዚህ ልምዱ የሌለው ሰው እንትን ሊባል አይችልም። እናንተም አትመጡም ሊባል አይችልም። ልምዱ የለኝም እኔ አይደለም እናንተ ጋር ኦርቶዶክስ ጋር ፕሮቴስታንቱ ጋር እንደዛ ስለሆነ ብዙ ቦታ ስለማልገባ ማለት ነው። እና እንደዛ ቢደረግ እንደ ክርስቲያን ምንድነው ቅሬታችሁ ምንድነው እንትኑ ተብሎ ቢጠየቅ ነገሮች ሁሉ እንትን ይሉላሉ፣ ሶልቭ ይሆናሉ። የተናገረውን ሪከርድ ይዘናል፣ የተሳሳተውን እነግረዋለን፣ ኮንፌሽናችን እነግረዋለን። እዚህ ቦታ ላይ ይሄኛው ትክክል አይደለም የገለጥከው ከዚህ አኳያ ኦኬ። ምክንያቱም ኮንፌሽናሎቹ እኛ ነን፣ ዞሮም ኮንፌሽናሎቹ እኛ ነን። ይሄኛው እንደዚህ ነው ብለን ስንል ኦኬ ብሎ እርምት ይደረግበታል። ያ ትክክለኛ የክርስትና ባህሪ ነው ብዬ አምናለሁ። እንደዛ ቢሆን ሁላችንም ጋር እንደዛ ቢሆን ማለት ነው። ይኸው ነው ያለኝ። ያ እሺ ዴቫይ ጥሩ ሀሳብ ነው። ብዙ ሰዎች ደስ ያላካችሁ አላችሁ። እንግዲህ ሶሪ ጊዜ የለንም።